ሰላም ውድ ቁም ነገር ወዳጆቻችን እንደምን ቆያችሁልን? ለዛሬ በውጭ ዓለም የሚታወቁትን የሌላ ዓለም ፍጡራን አይነቶች ወደ እናንተ የምናደርስ ይሆናል። ከዚህ በፊት መሪራ ሰመን በላይ በመጽሐፍ ብሩክ ከጻፉልን የካለ ፍጥረት አይነቶች በእኛ ቻናል ከሰራንላችሁ ጋር ተመሳስሎ ያላቸው በዚህ ቪዲዮ ካጋጠሟችሁ በኮሜንት አጋሩን። ከዚህ በፊት የሰራነውን ቪዲዮ ካላያችሁት ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። በዛ መመልከት ትችላላችሁ፣ ወይም ደግሞ ሌላ ፍጥረት ብላችሁ ሰርች ብታደርጉ ይመጣላችኋል። እስከዛሬ የምንሰራላችሁን ዝግጅቶች የምትከታተሉት ታዳሚዎቻችን ደግሞ ኦልሞስት ወደ 70% አካባቢ የምትሆኑት ሰብስክራይብ ያላደረጋችሁ ናችሁ። በመሆኑም ሌሎች ቪዲዮዎች እንዲደርሷችሁ ካሁን ጀምሮ ሰብስክራይብ አድርጉ። እኛም ሌሎች ቪዲዮዎችን ወደ እናንተ እንድናደርስ ስለሚጠቅመን ሰብስክራይብ እንድታደርጉ እንጠይቃለን። በውጭ ዓለም የሚታወቁ የሌላ ዓለም ፍጡራን። የመጀመሪያው አልፋ ወይም አልፋ ድራኮኒያኖች። አልፋ ድራኮኒያኖች የሚባሉ ዝርያዎች የመገኛ ስፍራቸው የሚኖሩበት ክፍለ ሁለንታ አልፋ ድራኮኒ ከሚባል የስነ ከዋክብት ህብረት አካባቢ ሲሆን በምድር ላይ ያላቸው ዋናው አጀንዳ ምድርን የራሳቸው ማድረግ ነው። እነዚህ ዝርያዎች በጣም አታላዮች ወይም አሳቾችና በጣም በኃይል የተሞሉ ሲሆኑ የሰው ልጆችን አእምሮ በማጠብ ወይም በማይንድ ኮንትሮል የሰው ልጆችን ከምድር ላይ ማጥፋት ሲሆን አላማቸው ጥንት በምድር ላይ እንደ አምላክ እንደኖሩት ሁሉ ያንን ኃይል ለማስመለስ የሚሰሩ አይነት ዝርያዎች ናቸው። እነዚህ ፍጡራን በህይወት የመቆየት አማካኝ እድሜያቸው ከ1800 እስከ 4100 የምድር ዓመታትን ነው። ሁለተኛዎቹ አምፊቢያን የሚባሉ ዝርያዎቹ በቅርጽ አቋማቸው ሰው መሰል ወይም ሂዩማኖይድ ሲሆኑ የቆዳቸው ቀለም አረንጓዴያማ ነው። ጸጉር የላቸውም። በእያንዳንዱ መዳፎቻቸው ላይም ሶስት ጣቶች ብቻ ሲሆን ያሏቸው ደማቸውም አረንጓዴ እንደሆነ ይታመናል። በምድራችን ላይ ያላቸው አጀንዳ ወይም ምድራችንን የሚፈልጓት ስለ ሰው ልጅ ጥናት ማድረግና መመራመር ሲሆን የሚመጡበት ዓለም አይታወቅም። ቁመታቸውም ከ6 እስከ 7 ጫማ እንደሆነ ይነገራል። ሶስተኛዎቹ ብዙ ጊዜ ሲባል ምናልባት ሰምታችሁ ከሆነ አሌክስ ኮላየር የሚባል ሰውዬ ሲናገር ስለነሱ ሰምታችሁ ከሆነ አንድሮሜዳውያን የሚባሉ አሉ። አንድሮሜዳውያን የሚባሉ ዝርያዎች በአንድሮሜዳ ህብረ ኮከብ አካባቢ የሚኖሩ ሲሆን የሰው ልጅ ወደ ተሻለ ዕውቀት ከፍታ ለመምራትና ከተለያዩ ጥፋቶች ለመጠበቅ እንደሚሰሩ ይነገራል። ከሰው ልጅ ጋር ያላቸው ዋና አጀንዳም የመርዳት ብቻ እንደሆነ ነው የሚታሰበው። አራተኛዎቹ አርክቱሪያውያን ዝርያዎች በኒው ኤጅ አማኞች ዘንድ የበለጠ ዕውቅና ያላቸው ሲሆን እንደ ኒው ኤጅ ሃይማኖተኞቹ እይታ አርክቱሪያኖቹ አርክቱረስ ከሚባል ግዙፍ ቀይ ፀሐይን ከሚዞር ዓለም እንደሆኑ ይገለጻል። በተለይም በዚህ ሃይማኖት ውስጥ ካሉ ሰዎች ጋር ግንኙነት በማድረግ እነዚህ ሆኑ ዘመናዊ ጠንቋዮች የተለያዩ የፈውስ ትምህርት በመስጠት እንደሚረዱ ይታመናል። በተለይም የፈውስ መንገዶችን ቻናሊንግ በሚባል ተዋርሱ በኩል ለኒው ኤጀሮቹ እንደሚሰጡ መረጃዎች ያሳያሉ። ከዚህም በተጨማሪ በጣም ጎበዝ ዲፕሎማቶች እንደሆኑ ይነገራል። አማካኝ የመኖር እድሜያቸውም 1000 የምድር ዓመታት ያክል ነው። አምስተኛዎቹ አትላስ የሚባሉ ሲሆን እነዚህ ዝርያዎች ደግሞ ታሪካቸው ከአፈታሪካዊቷ የጥንት ከተማ አትላንቲስ ጋር አብሮ የሚነሱ ሲሆን አሁን ላይ በምድር ከርስ ውስጥ እንደሚኖሩ ይገመታል። አትላሶች በዚህ ምድር ላይ ያላቸው ዓላማ አይታወቅም። አማካኝ የእድሜ ጣራቸውም አይታወቅም። እነዚህ ዝርያዎች ከአትላንቲስ በፊት ከምድር ውጪ ከሌላ ዓለም እንደመጡ የሚታመን ሲሆን አሁን በሚመጣው ወር ወደ ምድር ለመድረስ እየተምዘገዘገ ያለው ሰርቲዋን አትላስም የነሱ ወገን ሊሆን እንደሚችል ተገምቷል። ስድስተኛ ሴቲያንስ። የሴራ ንድፈ ሐሳብ ተንታኞች የነዚህን ዓለም ሴተስ ከተባለ ክፍለ ሁለንታ ሲመድቡት በዚህ ምድር ላይ ዋና አጀንዳቸው ከሌሎቹ ጋር በመሆን የጋላክቲክ ፌዴሬሽን ኦፍ ላይት አባል እንደሆኑ ነው። አማካኝ እድሜ ጣራቸውም አይታወቅም። ቁመታቸው ከ9 እስከ 12 ጫማ እንደሆነ ይገለጻል። ሰባተኛዎቹ ድዋርፎቹ ወይም ድንክዮቹ ኤሊያኖች በመባል ይታወቃሉ። መኖሪያ ዓለማቸው የማይታወቅ ሲሆን እነዚህ አካላት ዋና ዓላማቸው ግን ዩኒቨርሱን ማሰስ ነው። ከዚህ ውጪ የተለየ ዓላማ ይኑራቸው አይኑራቸው ያን ያህል ዕውቅናው የለም። ስምንተኛዎቹ ኢቫ ወይም ቦርጎቹ የሚባሉት ናቸው። እነዚህኞቹ በግራጫዎቹ ኤሊያኖች በምርምር የተሰሩ ግማሽ ማሽን ግማሽ ስነ ህይወታዊ ሲሆኑ ዋነኛ ዓላማቸውም ወይም ደግሞ ስራቸው ማገልገል ወይም ባርነት ነው። ማሽንና ስነ ህይወት ድቅል እንደመሆናቸው ኢሞያቲ ወይም ኢሞርታል እንደሆኑ ይታመናል። ዘጠነኛዎቹ ግሬ ወይም ግራጫዎቹ በተለይም ደግሞ እነዚህ አጫጭሮቹ ብዙ ጊዜ በዩኤፍኦ ተከሰከሰ ሲባል አእምሮአችን ላይ የሚመጡት አጫጭሮቹ ዝርያዎች ሲሆኑ የመኖሪያ አድራሻቸው ዜታ ሪኩሊ ከሚባል ክፍለ ሁለንታ እንደሆነ ይታመናል። እነዚህኞቹ ኤሊያኖች በጣም አደገኛና የረቀቀ ዕውቀት ባለቤት ሲሆኑ ብዙ ጊዜ ምድር ላይ የሰው ልጆችን ክሎን በማድረግ ወይም
የአንድን ሰው ኮፒ በመስራትና አረመናዊ ምርምሮችን በሰዎች ላይ በማድረግ ይታወቃሉ። እኛ ላይ ያላቸው ዋና አጀንዳም ይኸው ሲሆን ዓለም ላይ ያሉ ታላላቅ የፖለቲካ ሰዎችንና የመዝናኛው ዓለም ተጽዕኖ ፈጣሪዎችን በማጥፋት ለሚፈልጉት ዓላማ ክሎን አድርገው ኮፒውን እንደሚመልሱ ይታመናል። አስረኛዎቹ ዝርያዎች ግሬይ ሆነው ረጃጅሞቹ ሲሆኑ እነዚህም በተመሳሳይ የሰው ልጆች ላይ እንዳይጥ በመመራመር የሚታወቁ ሲሆን ካጭሮቹ በተለየ የሰው ልጆችንና የተለያዩ እንስሳቶችን አፍነው ለመመራመሪያነት እንደሚወስዱ ይታመናል። በተለይም ዝርያቸውን ለማስቀጠል ሴቶችን አፍነው በመውሰድ አሰቃቂ ምርምሮችን እንደሚያደርጉና ዝርያቸውን በሴት ማህፀን ለማባዛት እንደሚጥሩና አንዳንዴም ተሳክቶላቸው ልጅ እንደሚያስወልዱ ይነገራል። 11ኛዎቹ ሃይብሪድ ወይም ድቅል የሚባሉት ናቸው። እነዚህም ከላይ እንደገለጽነው የሰው ልጆችንና ግራጫዎችን በማዳቀል የተገኙት ናቸው። ዋና ዓላማቸውም የግራጫዎቹን ዝርያ ማስቀጠል ሲሆን የሰው ልጅ ላይ ጥገኛ ወይም ፓራሳይት በመሆን ሰው መስለው ኑሯቸውን የሚገፉ ናቸው። 12ኞቹ አጉዋኖ የሚባሉት ሲሆኑ እነዚህ ደግሞ መጀመሪያ መነሻቸው ከኦሪዮን ህብረ ኮከብ ሲሆን ዋና አጀንዳቸው የሰው ልጅን ጨምሮ ሌሎች ዝርያዎችን አምሮ መቆጣጠርና የፈለጉትን ዓላማ ማስፈጸም ነው። በተለይ ስጋት ናቸው ብለው ያሰቡትን ሌሎች ዝርያዎች አምሮ መቆጣጠር ዋና ተግባራቸው እንደሆነ ይታመናል። 13ኛዎቹ ደግሞ ጃኖሳውያን ይባላሉ። እነዚህ ዝርያዎች በጥንቱ ዘመን በምድር ላይ ይኖሩ የነበሩ ልክ እንደኛው ሰዎች ሲሆኑ በዘመናቸው በነበራቸው ረቂቅ ሁለንተናዊ የመጠቀ ዕውቀት ወደ ሌሎች ዓለማቶች በመሄድ ኑሯቸውን በዛ ያደረጉና የቆዳ ቀለማቸው ግን አሁን ካለነው የሰው ልጆች የተለየ በመሆን ወደ ጥልቅ ብራማ የተቀየሩ አይነት ናቸው። አሁን ላይ በምድር ላይ ያላቸው ፍላጎትና ዓላማ ከሰው ልጆች ጋር ግንኙነት መፍጠር እንደሆነ ብቻ ይታመናል። 14ኞቹ ኮረንዲያኖች ይባላሉ። እነዚህኞቹ ኦሪጂናቸው ወይም የመገኛ ስፍራቸው ኮሬንደር በሚባል ክፍለ ሁለንታ ሲሆን ቀድሞ የጠቀስናቸው የአርክቱሪያኖቹ ዝርያ እንደሆኑ ይታመናል። እነዚህም እንደ ታላላቆቻቸው አርክቱሪያኖች ሁሉ የኒው ኤጅ ሃይማኖተኞችን የሚረዱ ሲሆን እነዚህን የአዲስ ዓለም ሃይማኖት ተከታዮችን ወደ መጥቀት ወይም ደግሞ ይሄ ፕሮቴስታንቶቹ ራፕቸር ወደሚሉት ለማድረስ እንደሚረዷቸው ያምናሉ። የነዚህ ኤሊያኖች ዋና ዓላማ ተደርጎ የሚወሰደውም ይሄው ጉዳይ ነው። 15ኛዎቹ ላይራኖች ሲሆኑ እነዚህኛዎቹ ገጽታቸው የአንበሳ ወይም የድመት አይነት መልኮች ናቸው። እነዚህ ፍጥረታት በኢትዮጵያውያኑ መዛግብትም የሚታወቁ ሲሆን በኢትዮጵያውያኑ አጠራር ሚሳውያን ይባላሉ። ምንም አይነት ተፈጥሯዊ አደጋዎች ሊነኳቸው ስለማይችሉ እንደፈለጉት መኖር ይችላሉ። በሌሎች ላይም ምንም አይነት አደጋ ሳይፈጥሩ መላውን ሁለንታ በማሰስና በመቃኘት ዘመናቸውን ያሳልፋሉ። የኑሮ ዓላማቸውም ይሄው እንደሆነ ይታመናል። 16ኛ ኤምአይቢ ወይም ጥቁር ሱፍ ለባሾቹ የሚባሉ ሲሆኑ ድራኮኒያን የሚባሉት አደገኛ አጋንንታዊ ኤሊያኖች በላብራቶሪ የሰሯቸው ናቸው። እነዚህ በዓለም ላይ በተለያዩ ጊዜያት የሚከሰከሱ ዩኤፍኦዎችን የተመለከቱ ሰዎችንና ማስረጃዎችን ከምድረ ገጽ በማጥፋት ይታወቃሉ። ዋነኛ የተሰሩበት ዓላማም ይህንን ተልዕኮ ለማስፈጸም እንደሆነ ይታመናል። 17ኛዎቹ ሞትሜን የሚባሉት አይነት ዝርያዎች ሲሆኑ መነሻው ዓላማቸው አይታወቅም። ከሰው ልጆች ምን ፈልገው በምድር ላይ እንደሚገለጡም ዓላማቸው ግልጽ አይደለም። ሞትሜኖች ገጽታቸው በጣም አስፈሪ ሲሆኑ በተለምዶ ሰይጣንን በምንስልበት አይነት ቅርጽ ሲሆን ለሰይጣን የሚሰጡት እሾሃማ ክንፎችና አስፈሪ ቀንዶች እንዳሏቸው ይታመናል። 18ኛ ላይ የምናያቸው ነጋስ የሚባሉ ሲሆኑ ምንጫቸው በጥንታዊቷ ምድር ሲሆን እነዚህ ፍጥረታት ግማሽ ሰው ግማሽ ዘንዶ አይነት አፈጣጠር እንዳላቸው ይታመናል። በተለይም በህንድ የጣዖት አምልኮ ውስጥ ትልቅ ስፍራ እንዳላቸው ሲገለጥ ለህንዶች ስልጣኔን ማስተማራቸውም ይጠቀሳል። ብዙውን ጊዜ በህንዶች ቡድሂዝም ውስጥ የአምላክነት ስፍራ ሲኖራቸው በጥሩና በመጥፎ አይን የሚመለከቷቸውም ብዙ ናቸው። 19ኛዎቹ ባለጨረቃማ አይኖቹ ሲሆኑ የነዚህ የመጀመሪያ መነሻ ከጥንታዊቷ የምድር ጥልቅ ዋሻዎች ውስጥ ሲሆን በምድር ላይ ያላቸው ፍላጎት ምን እንደሆነ አይታወቅም። አካለ ቁመናቸው ሲገለጽም ቆዳቸው ሰማያዊ ቀለም ያለው ሲሆን አይናቸው ደግሞ ጨረቃን የሚመስል ነው። በዚህ ምክንያት ሊሆን ይችላል የፀሐይ ብርሃንንም ሆነ ትንሽ አንጸባራቂ የሆነ ብርሃንን ማየት አይችሉም። 20ኛዎቹ ኖርዲክስ የሚባሉት አይነት ናቸው። የሚገኙበት ክፍለ ዓለም ምናልባትም ፕሌዲየስ ከሚባለው ህብረ ኮከብ ሊሆን እንደሚችል ይገመታል። ከሰው ልጆች ጋር ያላቸው ዋና አጀንዳም በተለያዩ ዘርፎች የሰው ልጆችን ማገዝ ነው ተብሎ ይታመናል። በተለይም በስነ ምህዳር ጥበቃና ስለ ሰው ልጆች ሰላም መሆን ይሰራሉ ተብሎ ሲታመን በድብቅም ከአንዳንድ ሰዎች ጋር እንደሚገናኙና እንደሚወያዩ ይነገራል። ብዙ ነገራቸው ከሰዎች ጋር ስለሚመሳሰል አንዳንዴ በምድር ላይ በነፃነት ሊንቀሳቀሱ እንደሚችሉም መረጃዎች ይጠቁማሉ። 21ኛዎቹ ማንቲሶች ወይም ኢንሴክቶይድ የሚባሉት ናቸው። ማንቲሶች መነሻ ዓላማቸው ምናልባትም
ከድሬኮ የኮከብ ስርዓት ሲሆን ቅርጽ አቋማቸው የነፍሳት አይነት ነው። ማንቲሶች ከሰው ልጆች ጋር ያላቸው ግንኙነት የፈውስና አንዳንዴም የሚመጡ አደጋዎችን ቀድሞ የማስጠንቀቅ አይነት እንደሆነ ይታመናል። አማካኝ እድሜ ጣራቸውም 5000 የምድር ላይ ዓመታቶች እንደሆኑ ይገመታል። 22ኛዎቹ ሬፕቲሊያኖች ሲሆኑ መነሻ ምንጫቸው አልፋ ድራኮኒክ ከሚባል ክፍለ ወለንታ ነው። ሬፕቲሊያኖች ቅርጸ ቀይር ወይም ሼፕ ሽፍተር ሲሆኑ የፈለጉትን ሰው የመምሰል ተፈጥሯዊ ብቃት አላቸው። እነዚህ ዝርያዎች በእውቀታቸው በጣም የረቀቁ ሲሆኑ ቀውስና ጥፋትን ወዳጆች ናቸው። በተለይም በጦርነቶች የሚፈሰው የሰው ልጆች ደም የሚያስደስታቸው አይነት ፍጡራን ሲሆኑ በምድር ላይ ያላቸው አጀንዳም ምድርን መውረርና የሰው ልጆችን ማጥፋት ነው። በዚህም የቆየ ስልታቸው ከግማሽ ሺህ ዓመታት ወዲህ ምድርን ሰዎች መስለው የሚዘውሯት እነሱ እንደሆኑ ይታመናል። ብዙ ጊዜ የምንሰማው የህዝብ ቁጥር በዛ ጩኸትና በየቦታው የሚከሰቱ ጦርነቶች ዋና መንስኤ እነሱ እንደሆኑ በብዙዎች ዘንድ ይታመናል። አማካኝ እድሜ ጣራቸውም 500 የምድር ዓመት ነው። 23ኛ ላይ ያስቀመጥናቸው ፕሌዲያኖች የሚባሉ ሲሆኑ መኖሪያ ዓለማቸው ከፕሌዲስ ህብረ ኮከብ ነው። ፕሌዲያኖች ሰው መሰል አንጸባራቂ አካለ ቁመና ያላቸው ሲሆን በምድር ላይ ከአዲሱ ሃይማኖት ዘመናዊ ጠንቋዮች ጋር የጠበቀ መንፈሳዊ ግንኙነትና እገዛ በማድረግ ይታወቃሉ። ውድ ቤተሰቦቻችን እስካሁን ከዘረዘርናቸው አስፈሪና አስደናቂ ፍጥረቶች የትኞቹ የበለጠ ግርም ተፈጠሩባችሁ? ሐሳባችሁን በኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ርዕስ እስከምንገናኝ ሰላም ቆዩልን።